እሺ ካህን ቀጥል። በርኢሱ ሊቀጥር ወይስ እንዴት ነው? በርኢሱ እሺ ርኢሱ ላይ ምንድን ነው? ምን ወንጌል ልትነግሪን ነው? እስኪ ንገረን። ኦኬ የእግዚአብሔርን ወንጌል ለመናገር ነው። ንገረኝ እስኪ። ኦኬ ኢየሱስ ክርስቶስ የእግዚአብሔርን ወንጌል ሰብኳል። ሳወለላ ምን ብሎ? እግዚአብሔርን አምልኩ። ኢየሱስ ክርስቶስ ያንዱና የብቸኛው የእግዚአብሔር መልእክተኛ ነው። ይህን ብሎ ያመነ የእግዚአብሔር መንግስት ይወርሳል ብሎ ሰብኳል። ነገር ግን የእናንተ ቤተክርስቲያናት ኢየሱስን እግዚአብሔር ነው እያለች ነው። ኢየሱስን እግዚአብሔር ነው የሚለውን አስተምሮ ለመሆኑ ከወንጌል አግኝታው ነው ቤተክርስቲያን? yes of course ምን ጥያቄ አለው? በጣም ጥሩ መረጃ ስጠን። የቱን መረጃ ልስጥሽ? እኔ ጌታ ነኝ ያለበትን። ቤተክርስቲያን እንግዲህ ኢየሱስን እግዚአብሔር ነው ትላለች አይደለም? አዎ ብለሃል። ራሱ እኔ ጌታ ነኝ ያለበትን ነው የምሰጥሽ፣ አልፋና ኦሜጋ የሆነበትን። ኦኬ ማለት እግዚአብሔር ማለት አትችልም? እግዚአብሔር ማለት አትችልም? እስኪ እግዚአብሔር በል። እስኪ እግዚአብሔር ማለት ምን ማለት ነው? ሰይቱ እግዚአብሔር። እስኪ እግዚአብሔር በል። እግዚአብሔር ማን ነው ላንቺ? ቆይ እስኪ እግዚአብሔር በል። እስኪ እግዚአብሔር በል። እግዚአብሔር ላንቺ ማን ነው? ኦ ሰውዬ እግዚአብሔር በል እያልኩት ነው። ሰይቱ እግዚአብሔር እያልኩ እኮ ነው። አንቺ እግዚአብሔር ያልሽ እግዚአብሔር ላንቺ ምንድነው? የኔን የሚመለከት ጥያቄ ነው። ነገር ግን እኔ ምንድነው ያልኩ? ሰይቱ እግዚአብሔር ፕሊዝ እግዚአብሔር በል እስኪ። ለምን ፈለግሽ እንደዛ እንደል? እግዚአብሔር እንደል ለምን ፈለግሽ ነው? ማለት አንተ ከምን ያገናኘዋል? አሁን ውይይት ጋር አይ ከዚህ ውይይት ጋር ምን ያገናኘዋል? እኔ እግዚአብሔር በቀን 1000 ጊዜ ሲጠራ የሚውለው ስም ነው። ኦኬ አሁን ድገመው። እኔ ፊት ጥራው እግዚአብሔር በል እስኪ። ለምን ፈለግሽ ነው? ፖለቲካው ማን መንተፍ የፈለግሽበት ሪዝን ምንድነው? ወይ ፖለቲካ እግዚአብሔርን ፖለቲካ ሆነ እኮ ለምን ፈለግሽ ነው? ይሁን እግዚአብሔር እያልኩ ነው። እግዚአብሔር ላንቺ ማን ነው? ቤተ ክርስቲያንህ ኢየሱስን እግዚአብሔር ስትል ነው የኖረችው። ኢየሱስ እግዚአብሔር ነው የሚለውን ከየት አምጥታው ነው? ከወንጌል አሳየኝ። እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ አልፋና ኦሜጋ ነው። አሁን እግዚአብሔር የሚል ቃል ነው የጠራሁት ሰውዬ። ለዚህ ነው ሰይቱ እግዚአብሔር በል ያልኩህ። ለዚህ ነው እግዚአብሔር የሚለውን ቃል ተጠቅመህ ነው የምታወራኝ። ለምሳሌ እኔ እሱን ውሃ ስጠኝ ብልህ ቡና ነው የምትሰጠኝ። ውሃ ካልኩ ውሃ ትሰጠኛለህ እንጂ ቡና ሳልጠይቅ ቡና አትሰጠኝ። እኔ ያልኳት እግዚአብሔር ነው። እሺ እግዚአብሔር ስትይ አንቺ አሁን የፈለግሽው ግልጽ እንዲሆንልኝ ስለፈለኩ ነው። እኔ አይደለሁም የፈለኩት ቤተክርስቲያንህ የምትለው ወንጌል ላይ ያለ ወይ ነው እያመሳከርን ያለውን ያንተን ቤተክርስቲያንንና ወንጌልን ነው። እኔ ጋር ለኔ ምን አገባኝ? ኦኬ እግዚአብሔር ስትይ ምን እያልሽ ነው አንቺ? ለምሳሌ እኔ አሁን እግዚአብሔር ስል አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ባህሪ ያለው ብለን እናምናለን። የሰው ባህሪና የመለኮት ባህሪ አለው። የቱ ጋር ነው የተጻፈው? እንደዚህ የሚል የቱ ጋር ነው የተጻፈው? ሁለት ባህሪ የሚለው የቱ ጋር ነው የተጻፈው? ለአብራራ እንዴ ለማብራራት ሳይሆን የቱ ጋር ነው ሁለት ባህሪ ብሎ የተጻፈው? የቱ ጋር ነው? እሺ ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ አንብቢ። ኦኬ ባይብል አለ እንት የለ ፊልጵስዩስ ጋር እንሂድ እስኪ። ሁለት ባህሪ የሚል ካገኘን ፊልጵስዩስ ፊልጵስዩስ 2:6 እሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም ይላል። በየትኛው ነበር ያነበብሽው? በአዲሱ መደበኛ ነው? ዞሮ አንብቤላለሁ። አዲሱ መደበኛም ሆነ እንትኑ ልዩነት ነው። እዚህ ጋር በየትኛው ነው ያነበብሽው? ልዩነት አለው። በአልሙህም ሰምተሃል ያነበብኩትን? እዚህ ጋር የፈለግነው በቃ አዲሱን እትም ነው ያነበብኩት። በቃ እንድታርፍ አዲሱን እትም ነው ያነበብኩት። ተግባብተናል? አንደኛ እየፈለግን ያለነው ሁለት ባህሪ የሚል እንድታሳየኝ ነው እንጂ ላይ እኔ ላምበው
አንብበው። እሺ ላውጣና ይቅርታ። ምህረት አባት እግዚአብሔር ጴንጤ ነው። አይ ጴንጦች እድለቢሶች አይ ስልጣን አገኘን ኢትዮጵያ ላይ ባለስልጣን ሆነን ብለው እናንተ ክርስቲያኖችን በመስደብም ስልክና እኛ እንሳደብ ደግሞ ስለምሰደብ ወንጌል እያለ እንሳደባለን። እንዴ ስልጣን በእጃችን ገባ ብለው ሰፍ ሲሉ ወንጌል እርቃኑ መቀራት። አይ አልሞመሽ እሺ ደስታችሁ ጫፍ አልደረሰም። እሺ ኦርቶዶክስስ በሰላም ስልጣኗንም እንትኗንም አጣጥማለች። እሺ ቀጥል አንብበው። እኛስ የዘላለም ሕይወትና እረፍት ነው ያለን፣ በመግደልም አንጸድቅም። ይሄ የጴንጤ እንትን ነው። በመግደልም አንጸድቅም፣ በመስደብም አንጸድቅም። ወደ ወንጌል ወደ መጽሐፉ ፕሊስ፣ ወደ መጽሐፉ ወደዛ እንሄዳለን። ችግር የለውም። እኔ ጋር ተሳድብሽ አትሄጂም። እሺ እኔ ተሳዳቢቱ እኔ ወንጌል እያስተማርኩ የጴጥሮስን የጳውሎስን አስተምሮ እያስተማርኩን ይሳደባለሁ። በጭራሽ በልበል አንብበው። የጳውሎስን ትምህርት ትቀበያለሽ? የጳውሎስን ትምህርት ትቀበያለሽ? የጳውሎስን ትምህርት ትቀበያለሽ? አዎ እቀበላለሁ። እኛ የተሰቀለውን ክርስቶስን እንሰብካለን የሚለውን ትሰብኪያለሽ? የሰቀለ እና ጳውሎስ የተሰቀለ ያለው ሰማዕትን ሆነ ነው ያለው። ጳውሎስ ሰማዕቱን አላለም። የጳውሎስ ስቅላት አንድ ጊዜ የተሰቀለውን ስለ ስቅላት እንሰብካለን ብሏል። የተሰቀለውን ክርስቶስን ትሰብኪያለሽ? ስለ ስቅላት አትሂድ። መጀመሪያ የኢየሱስን እግዚአብሔርነት እንፍታ። መጀመሪያ ኢየሱስ እግዚአብሔር እንዳልሆነ ሲገባችሁ ስለ ስቅላት እናወራለን። ስቅላቱን ተው። የጴጥሮስን የጳውሎስን ይሰብካሉ ብለሽ ስላልሽ ነው። የጴጥሮስና የጳውሎስን አሰብኪ። የጳውሎስና የጴጥሮስ ይሄ የስቅላቱ ትርክት ሌላ ነው። ስቅላትን አዳምጥ። አሁን ላይ የምንጠቀመው ይሄ አሁን ላይ የምትጠቀሙት መጽሐፍ ቅዱስ ይሄ የአትናቴዎስ ኑዛዜ ነው። ስለ አትናቴዎስ ታሪክ ካላወቅቶ አንተ ገና ስለ ታሪክ አታውቅም። ስላለፉት ክፍለ ዘመናት ስለማታውቅ ብዙ ነገር ይቀራል። መጀመሪያ አሁን በእስልምና አንዳንድ እውቀት ያለ የሚመስል ሰው አዋቂ አድርጎ ስለሚቆጥሩ አንቺ አሁን እንደ አዋቂ ለመታየት ምን ያውቃለሁ? እኔ ለጴንጤና ለኦርቶዶክስ አዋቂያችሁ ነኝ። አንቺ እውቀት እንዳለ ሰው ነው ካራክተር አዳምጥ። አልተራገምንም። አክትሽ ካራክተር የእርግማናችሁ ምልክት ነኝ። ይኸውልህ አሁን ወሬውን ተውና አሁን ካራክተርሽ እውቀት እንዳለው ሰው ለመሆን ነው እየሞከርሽ ያለሽ፣ ግን አይደለም እውቀት የለሽ። ኦፍ ኮርስ እኔ ከጴንጤ ቤተክርስቲያን በላይ እውቀት አለኝ። ከካቶሊክና ከኦርቶዶክስ ቤተክርስቲያን በላይ እውቀት አለኝ። እነዚህ ቤተክርስቲያን ላለፉት ዘመናት ኢየሱስን ፈጣሪ ሲኖሩት ካላንተሽ መረጃ እሺ፣ ከሌለኝ እግዚአብሔር የሚላሳየኝ ውጪና ከሌለኝ ከእኔ እውቀት ከሌለኝ ኢየሱስን እግዚአብሔር ነው የሚል አሳየኝ። እኔ እውቀት ከሌለኝ ኢየሱስን እግዚአብሔር ነው የሚል አሳየኝ። ለዚህም ነው እኔ ከጴንጤ ቤተክርስቲያን እሻላለሁ፣ ከካቶሊክ ቤተክርስቲያን እሻላለሁ፣ ከኦርቶዶክስ ቤተክርስቲያን እሻላለሁ ያልኩ ለዚህ ነው። አሳየኝ እግዚአብሔር ነው የሚል አትሻይም እንዴ ሸላል አላዋቂዎች ናቸው የጨበጨቡልሽ። ግም ለግም ነው እየተግማማችሁ ያላችሁት። ችግር የለውም። በግድ እኔ ከፕሮቴስታንት ቤተክርስቲያን ላምብ ችግር የለውም። አንብብ ወደ ሐሳብ ልሂድ ችግር የለውም። እሺ ላምብ እኔ ጋር እንደ አዋቂ አክት ማድረግ የለም። እሺ ላምብ ጌታው ይቅር በለኝ ስለተሳደብኩ። ቤተክርስቲያን በላይ አውቃለሁ፣ ከኦርቶዶክስ ቤተክርስቲያን በላይ አውቃለሁ፣ ከካቶሊክ ቤተክርስቲያን በላይ አውቃለሁ። ይሄን ሂደህ ለፓስተር ንገረው። ቢታቂማ ጌታን ታገለግይ ነበር። እኔ እውቀት ቢኖርሽ ጌታን ታገለግይ ነበር። ኢየሱስ እግዚአብሔር ነው አሳየኝ። ያላ እውቀት ቢኖርሽ የስድስት ዓመት እውቀት ቢኖርሽ ችግር የለውም። የስድስት ዓመት ምናምን ችግር የለውም። አሁን የስድስት ዓመት ራሱ ነገራችን ላይ አኤሻ ራሱን አታድናችሁም። የስድስት ዓመት የስድስት ወር የስድስት ቀንም አድርጉት፣ ማንም አያድናችሁም። ከኔ የሚያድናችሁ ማንም የለም። 6 ዓመት ይላል እንዴ? 6 ወር ምናምን አድርገው 6 ቀን አድርገው ችግር የለውም። ስለማንም አላወራሁም። ኢየሱስ እግዚአብሔር ነው የሚለውን አሳይኝ፣ ችግር የለውም። ኢየሱስ እግዚአብሔር ነው የሚለውን አሳይኝ። እሺ ላሳይሽ። እሺ እውቀት ቢኖርሽ የ6 ዓመት ህፃን ልጅ የሚደፍር ሰው አትከተይ። ችግር የለውም አልኩህ። የ6 ዓመቱን ተው። አሁን ማን ያባረረው? ራሱ ወጣ። ሪሙቭ ኦኬ። አየህ ካህን ከፕሮቴስታንት ቤተክርስቲያን በላይ ነው። እንደሱ አይነት ፍጡር አያመልክም ነበር ሲጀመር። ችግር የለውም። እንደሱ አይነት ፍጡር እንደሱ አይነት ወንድ ልጅ አያመልክም ሲጀመር። ፍጡር እያመለከ ደግሞ ስለ እውቀት ያወራል እንዴ? ችግር የለውም። በነገራችን ላይ የ6 ዓመት ምናምን የሚለው መሲ እንዴት አመሸሽ?
አንድ ጊዜ አገኘው። በነገራችን ላይ ይሄ 6 ዓመት ምናምን የሚለው አያናዳችሁ። እዚህ ጋር ልነግራችሁ የሚገባው ነገር ምንድነው? አያናዳችሁ። አንደኛ ነገር መጽሐፍ ቅዱስ ላይ አልተከለከለም። ሁለተኛ ነገር 6 ዓመት የሚሉት የምንድነው? የውርደት ስሜት ሲሰማቸው ነው። ክርስቲያን አንድ ክርስቲያን እዚህ ንጽጽር አደርጋለሁ የሚል ክርስቲያን የመጨረሻ የውርደት ስሜት ሲሰማው ነው 6 ዓመት የሚለው ማለት ነው። በዚህ ሰዓት እናንተ ሞራላችሁ ከፍ ሊል ደስተኛ ልትሆኑ እንጂ ልትናደዱ አይገባም። 6 ዓመት ስድብ አይደለም። በነገራችን ላይ 6 ዓመት ምናምን ስድብ አይደለም። ስለዚህ አይ መሰረት ከፕሮቴስታንት ቤተክርስቲያን አትበልጥም፣ ከኦርቶዶክስ ቤተክርስቲያን አትበልጥም፣ ከካቶሊክ ቤተክርስቲያን አትበልጥም የሚል ከወንጌል ኢየሱስን እግዚአብሔር ነው የሚል ማሳየት ግዴታው ነው። ካላሳያችሁ እኔ ከእናንተ ቤተክርስቲያን በላይ ነኝ፣ ከእናንተ ቤተክርስቲያን በላይ ነኝ። አዎ 6 ዓመት ደግሞ ይሄ ስድብ አይደለም። አንደኛ ነገር። ሁለተኛ ነገር ደግሞ ይሄ 6 ዓመት ራሱ አያድናችሁም። እናንተ እኮ በእናታችን አይሻ ከተደበቃችሁ በ6 ዓመት ከተደበቃችሁ በጣም ቆይታችኋል። 6 ዓመት አይደለም የሥላሴ ዶክትሪን ቤተክርስቲያንን፣ ጴንጤን፣ ኦርቶዶክስን፣ ካቶሊክን ሚሳኤል አያድናችሁም። ኢቭን አሜሪካ አታድናችሁም። በነገራችን ላይ እዚህ ዓለም ላይ አሜሪካ ሀያላን የክርስቲያን ሀገር ነው አይደል የምትባለው? በጦር መሳሪያና በፋይናንስ የመጀመሪያዋና ብቸኛ ሀገር ናት አይደለም? ይሄ ጦር መሳሪያዋና ይሄ ገንዘቧ አያድናትም። ሐሰተኛ እምነት እንደሚከተሉ ከምንም አያድናቸውም። ካህን ኮሜንት ላይ ጻፍልኝ እስኪ ኢየሱስ እግዚአብሔር ነው የሚል ኮሜንት ላይ ጻፍ። አስገቢኝ ከምትል አንተ ስነ ምግባር ስለሌለ መሰረት የፕሮቴስታንት ቤተክርስቲያንን አትበልጥም ካልክ እስኪ ኮሜንት ላይ ኢየሱስ እግዚአብሔር የተባለበት ነው መጽሐፉ። ያዕቆብ እግዚአብሔር ተብሏል። እንደውም ከኢየሱስ ማለት ነው። ያዕቆብ እግዚአብሔር ተብሏል እንዴነሽ መጽሐፉ ላይ ማለት ነው። አይገርምም? በቃ አውሪ ተንፍሽ። እና ምንድነው እንደሱ አይነት ጽንስ ሰው እያመለከ እውቀት የላችሁም። እንዴት ነው እውቀት የሌለው ሰው? ሰውን ሲያመልክ ነው ደግሞ እውቀት የሌለው ፍጡርን ሲያመልክ ማለት ነው። ማርያም 9 ወር ጸንሳ 9 ወር አርግዛ አምጣ የወለደችውን ህፃን ልጅ ሰው ሲያመልክ ነው ይሄ ሰው እውቀት የለውም የሚባል። እንዴት ነው ፈጣሪ ፍጡር ሆነ የሚል ሰው እንዴት ነው እውቀት አለኝ የሚለው ሲጀመር? አስባችሁታል? ሲቀጥል ደግሞ ስለ አይሻ 6 ዓመት 9 ዓመት የሚሉት አንደኛ መጽሐፋቸውን ካለማንበብ አንጻር ነው። ለምሳሌ ረብቃ የምትባለዋ ሴት በ3 ዓመት አገባች ይላል መጽሐፍ ቅዱስ። በ3 ዓመት የአብርሃምን ልጅ አገባች ይላል። ከ3 ዓመት እና ከ9 ዓመት ለምሳሌ እንደነሱ ብንመጣ ኮምፔር ብናረግ ማለት ነው መጽሐፋቸውና የኛን መጽሐፍ ብናነጻጽረው የነሱ ነው የሚብሰው። ሉጥ ከሁለት ሴት ልጆቹ ጋር እንትና ላይ ይላል ዘሞተ ይላል። አባት ከልጁ ጋር ዘሞተ፣ ህፃን ልጅ አገባች የሚለው እነሱ መጽሐፍ ላይ ነው። ብዙ ነገር ያለው ማለት ነው። ኖ የሰው ልጅ አምልኩ አይባልም፣ አናመልክም። እናንተም እንዳታመልኩ ነው እኛ እየለፋን ያለ ነው። ውጡ ከዚህ ከድንቁርና። ይሄ እውቀት ሳይሆን ድንቁርና ነው። በነገራችን ላይ ሰው ማምለኩ ድንቁርና ነው። አንድም ቦታ ላይ አምላክ ነኝ ያላለን ሰው ኢየሱስ የሚባል ሰው አንድም ቦታ ላይ አምላክ ነኝ አላለም። ሰው ነኝ እግዚአብሔር የላከኝ መልእክተኛ ነኝ እያለ እንዴት ነው እግዚአብሔር የላከውን መልእክተኛ አምላክ ነው አምልኩት የምትሉን እንዴ? ምን አስባችሁ ነው ወገኖቻችን? የገባ ሰው አለ መሰል። ቀጥሉ። ለማንኛውም እሺ፣ ከገባ በጣም ቆይቷል። አገኘው ወይ መሲ፣ እንዴት አመሻችሁ? ሰላም አመሸ። ይቅርታ ግን አስቆየነ። እግዚአብሔር ይመስገን፣ ክብሩ ይስፋለን። ደህና ነን አልሐምዱሊላህ። እሺ፣ አገኘው ትንሽ ተረጋግቼ እየሰማችሁ ነበረ። እሺ፣ ትንሽ የሆነ እኔ መማማር ነው የምፈልገው፣ ግን የሆነ መንበሻሸቅ ነው አለውና። አዎ ትክክል ነህ። መበሻሸቅ አለው። እኔ መበሻሸቅ አይመጥነኝም። አንድ ሰው እውቀት አለኝ እያለ እንደዚህ መበሻሸቅ ውስጥ ሲገባ እኔን የሚመልስ ነገር አለ የምትይ ከሆነ በትህትና አውርተሽ በእውቀት ቃል ጥበብን በእውቀት መግለጥ ላምናለሁ ነው። አሁን ኑሪያ ራሱ እያወራች የነበረበችው መንገድ እዛ እፎ እዛ እንደዚህ ያደረገ በሚል ስሜት እዚህ ለማድረግ ገብታችሁ ከሆነ ጠፍታችሁ ነው የምታጥፉ እንጂ ምንም አትጠቀሙም። ግን ለመማማርና እኔ ትክክለኛ ቦታ ላይ አለሁት ብላችሁ የቆማችሁበት ትክክለኛ ቦታ እንደሆነ ካመናችሁ ደግሞ ትክክለኛ ቦታ ላይ አገኘሁ አይደለም የምትሉ ከሆነ እኔ የምትመልሱ ከሆነ በትህትናና በእውቀት ቃል አስተምሩ። አሁን ኑራ እያወራች የነበረችው መንገድ የምረ ነው የምልሽ።
ቆይ ኑኑ ችግር የለም። ኑኑ ያወራችሁ ኑራ ያወራችሁ አንደኛ መጽሐፍ ቅዱስ መሰረት አድርጋ ነው ለአንተ ቁጣ መስሎ ነው እንጂ ማለት ነው። ምን አለ መሰለህ አንዳንድ ጊዜ እውነትን ስናወራ አወራራችን ብሽሽቅ በሚመስል መልኩ ቁጣ በሚመስል መልኩ ስናወራው ኖርማሊ አካደሚክ ላይ መስለን ይችላል እንጂ እኔም የተናገርኩት መረጃን መሰረት አድርጌ ነው። ግን የአወራር ስታይሌ ትንሽ አግሬሲቭ ያደርጋል። የናቃለሁ እኔ ብዙ ጊዜ አወራሬ አግሬሲቭ ነው። አንድ ጊዜ አገኘሁ ግልጽ ላደርግ ለእኔ ኖርማሊ ያውቃለሁ ባህሪን አውቃለሁኝ። አንዳንድ ጊዜ የማወራቸው ነገሮች አግሬሲቭ ያደርጋል። አግሬሲቭ እንደመሆኑ አውቃለሁ። ለምን ቀጠልሽበት ካልከኝ የያዝኩት መረጃ ጠንካራ ስለሆነ አንድ ሰው በፖለቲካ መጣ በፖለቲካ ካልመጣ ወዶ ሳይሆን በግዱ እኔ የተናገርኩትን ነገር በፖላይትነትም ሆነ በቁጣም ሰምቶ ሄዶ መመርመር ይችላል። ስለዚህ እኔ ያዝኩት ሐቅ ጠንካራ ስለሆነ ነው በአግሬሲቭነትም ሆነ በፖላይት ነገር ለመናገር የሚሞክረው ማለት ነው። እኔ ፖላይትነት በጣም ነው የሚገዛኝ። ኦኬ ፖላይትነት ይገዛኛል። ፖላይት ለሆነ ሰው ፖላይት ሆናለሁ። ፖላይት ላልሆነ ጋጣወጥ ለሆነ ግን አግሬሲቭ በሆነ ቃል እናገራለሁ። ወዶ ሳይሆን በግዴታ ሄዶ እንትን ይለዋል። አንደኛ ልጁ ኑራንም እንደዛ አደረጋት እኔንም እንደዛ አደረግን የልጁ አነጋገር ነው እኛን የሚጎዳን። እኛን ለማቁሰል ነው አይደል የሞከረው። እኛን ለማቁሰል ከሞከረ እሱ ደግሞ በደንብ የሚቆስልበትን አጀንዳ ሰተነው ሂዷል ማለት ነው። ለዛ ነው። ስለዚህ አንድ ሰው አንተን አግሬሲቭ ሊያደርግህ ከመጣ የበለጠ አግሬሲቭ ሊሆንበት የሚችል እሱ ብቻ ሳይሆን ስር መሰረቱ በቃ ታሪኩን እንዲነካ ማድረግ ነው። ይሄ ነው የኔ ዓላማ ማለት ነው። ኖርማሊ አንተ በቶፒካችን እሺ ቆይ አይደለም ማለት በዚህ መመካከሩ ይቅር፣ በቃ መተቻቸቱ ይቅር። ሐሳብ ትክክል ነው። ሰውን የሚገዛው ፖላይት የሆነ አካሄድ ነው፣ በትህትና መሄድ ነው። ይሄ ይገዛናል። በቃ አካዳሚካሊ አካሄድ ይሄ ነው። ግብረ ገብነትም ይሄ ነው። እኔ ብዙ ጊዜ ቪዲዮ ላይ ስሰራ ግብረ ገብነት ይኑረን በቃ በትህትና ይሆን እላለሁኝ። ግን ሰውነህና የሰው ልጅ ባህሪ ቋሚ አይደለም። አንድ ሰው ኖር በቃ አለ አይደለም ቋሚ ፖላይት አይሆንም። እንደየሰው እንደሚያጋጥምህ ገጸ ባህሪ ትለወጣለህ። ፖላይት ሰው ካገኘው ፖላይት ይሆናለሁኝ። አግሬሲቭ ሰው ካገኘሁኝ አብሬው አግሬሲቭ ሆናለሁኝ። ስለዚህ እንደየሰው ገጸ ባህሪ ነው እኔ የምግባባው። በሰዎች ገጸ ባህሪ ልክ ነው የምንግባባው። ሐሳብህን ወድጀዋለሁ፣ ደግፌዋለሁ፣ ጥሩ ሐሳብ ነው። በመካከሩ እንዳይረዝም ወንጌል፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ የሚል ቶፒክ አለኝ። በዛ ዙሪያ መሄድ ከፈለግ ቀጥል። ከየትኛው ቤተ እምነት ነህ ግን? በመጀመሪያ እኔ ክርስቲያን ነኝ። ክርስቲያን የትኛው? የስላሴ ዶክትሪን አማኝ ኦር እና ክርስቲያን በምላው ነው ክርስቶስ ክርስቲያን ነው እሱ ችግር። ሁሉም ሰው ክርስቲያን ይላል። እኔ ችግር የለብኝም። ከዛ አንፃር ችግር አይደለም። አዳምጠኝ። አንተ የስላሴ ዶክትሪን አማኝ ነው ወይስ ኦንሊ ጂሰስ? ለማውራት እንዲመቸን ነው። በስላሴ ዶክትሪን አምናለሁ። አይዋ በሱ ዙሪያ ነው። ስለዚህ እንቀጥልበት። በስላሴ ዶክትሪን ቤተክርስቲያናት ፕሮቴስታንት፣ ኦርቶዶክስ እና ካቶሊክ ኢየሱስ እግዚአብሔር ነው ብለው ያምናሉ፣ ያስተምራሉ። ማመንና ማስተማርን ብቻም ሳይሆን ይሄ ቋሚ የማይለወጠው ዶግማቸው ነው። ይህንን ዶግማ ከየት ነው ያገኙት ነው ጥያቄው። አንደኛ ስላሴ የሚለው አስተምሮ አብ ወልድ መንፈስ ቅዱስ የሚል ነው። ይሄ ማለት ስላሴ የሚለው አስተምሮ አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ ሐዋርያ መረጃ ስጠን። ለምሳሌ ወንጌላት ላይ ስታነብ ጌታ ኢየሱስ ክርስቶስ በተጠመቀበት ቦታ ላይ አብ የሚወደው ልጅ እርሱ ነው አለ። መንፈስ ቅዱስ ደግሞ እንደ እርግብ ሲወርድበት ታየው አለ። እሺ አሁን እዛ ወልድ አለ፣ መንፈስ ቅዱስ አለ፣ እግዚአብሔር አብ አለ። አንድ ላይ ሆኑ ማለት ነው። ያኒ ሶስቱ አንድ ላይ ሆኑ በአንድ ወቅት ማለት ነው። እንግዲህ ለመጀመሪያ ጊዜ እንደዛ የታመክኝ ስሰማ ኦኬ ጥሩ አሁን ገብቶኛል አባባለ። ስለዚህ እግዚአብሔር አብ ኢየሱስን የሚወደው ልጅ ሲል ለማንገባባው አሁን እኮ ምን አለ መሰለሽ ይታለም እና አሁን ምን አለ መሰለሽ ምንም እንዳወራ ይፈቅድሽኛል። እኔ ጋር ያለውን ነገር እኔ ጋር ያለውን መርዳት ሰማሁ ሁሉም ተቀበልኩ እኮ ሐሳብህን እኮ ጨርሶ የነገርከኝ እንዴት እንደገባኝ እየነገርኩህ እኮ ነው። አብ የምወደው ልጅ አለ። መንፈስ ቅዱስ በእርግብ መልክ ተገለጠለት። ኢየሱስ በሰዓቱ እዛ የዮርዳኖስ ወንዝ ላይ ነበር። ስለዚህ ሶስቱ ስላሴዎች የዮርዳኖስ ወንዝ ላይ ገጥመዋል፣ ተገልጠዋል እያልከኝ ነው። ሳሆላላ ነው አይደለም ያገኘው ነው። ኦኬ ጥሩ እንደዛ ከሆነ ስለዚህ ሶስቱ ስላሴዎች አብም ወልድም መንፈስ ቅዱስም ዮርዳኖስ ወንዝ ላይ ከተገናኙ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለው እነዚህ የስላሴ ዶክትሪን ቤተክርስቲያን ይሰብካሉ። እግዚአብሔር ወልድ ብሎ የሰበከ ሐዋርያ ማን ነው?
እግዚአብሔር ወልድ ብሎ ሰበከ። ሁሉም ሰብኳሉ። እሺ ለምሳሌ አንድ ስጠኝ። ሁሉም ሰብኳል። ለምሳሌ አንድ ቃል ስጋ ሆነ ማለት ነው። ላ ይሄ እኮ እግዚአብሔር ወልድ አይልም እኮ ላ ይሄ እግዚአብሔር ወልድ አይልም። ይኸውልህ እዚህ ጋር ግልጽ ይሆንልህ። ቤተክርስቲያን አንድ አይደለችም። እነዚህ ሶስቱ እህትማማች ቤተክርስቲያናት በተለይም በክርስትና ታሪክ የነበሩትን ታላላቅ ጉባኤዎች በስምምነት የሚቀበሉ ቤተክርስቲያን ናቸው። በግልጽ አማርኛ ዶግማቸው ላይ የማይለወጠው እምነታቸው ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተብሎ ተጽፏል። እግዚአብሔር ወልድ የሚለውን ቀጥታ የጻፉትን ቀጥታ በአንደበታችሁ ስትሉት የኖራችሁትን ከየት አግኝተውት ነው? አንደኛ ቃል ስጋ ይሆናል። ቀጥሎ ደግሞ ዮሐንስ መልእክት ላይ ወልድ ያለው ሕይወት አለው ይላል። ኦፍኮርስ ወልድ ያለው ሕይወት አለው። ትክክል ነው። ወልድ ማለት እግዚአብሔር የላከው ነው። እግዚአብሔር የላከውን ካልተቀበልክ ከእግዚአብሔር ጋር ተጣላ፣ ሕይወት አጣ ማለት ነው። ይህ አይደለም ጥያቄው። እግዚአብሔር ወልድ የሚል እንዴ የሚመለክ ጌታ ተብሎ የሚጠራ ለብቻው አካል ተብሎ የሚጠራ እኮ ነው። አካል ብሎ ማለት ግለሰብ ማለት እኮ ነው። ግለሰብ ሶስቱ ስላሴዎች በነገር ላይ ሶስት ግለሰቦች ናቸው። ግለሰብ ብሎ ማለት በግል አካሌ ተብሎ የሚጠራ በግል የራሱ ህልውና ያለው ማለት ነው። ስለዚህ በስላሴ ዶክትሪን ቤተክርስቲያናት አብም የራሱ ህልውና አለው፣ ወልድም የራሱ ህልውና አለው፣ መንፈስ ቅዱስም የራሱ ህልውና አለው። ሶስት የራሳቸው ህልውና ያላቸው ሶስት ግለሰቦች ናቸው። ሶስት አካላቶች ናቸው። እግዚአብሔር የሚባሉ ማለት ነው። እነዚህ ቤተክርስቲያናት ከየትኛው ሐዋርያ ነው ያገኙት? ከዮሐንስ ነው? ከማቴዎስ ነው? ከይሁዳ ነው? ከያዕቆብ ነው? ለምሳሌ ከጴጥሮስ ነው? ከጴጥሮስ ነው? ከጳውሎስ? ለምሳሌ ጳውሎስ ሰላምታ ሲሰጥ ለቤተክርስቲያን በሚጽፋቸው ደብዳቤ ላይ እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል አይልም? በጣም ጥሩ፣ በጣም ጥሩ። እዚህ ጋር ፎከስ አድርግ። እኔ ለዚህ ነው ጳውሎስን ወዳለሁ የሚለው። ጳውሎስ ከሮሜ አንስቶ እስከ መጨረሻ ለማን ነበር የመጨረሻው ደብዳቤ? አንድ ጊዜ አሁን እንዴት መሰለሽ ይታለ አንድ ስም እኔ ሌላ ቶፒክ ውስጥ አልገባም። ሻብሽን አላበላሽብሽም፣ ግን እኔ ምንም ላውራ እየፈቀድሽኝ አይደለም። ገና እኔ ሌላ ያልፈለግኩትን እንዴት መሰለሽ ይታለም እኔ እኮ ማለው አንቺ ከምትፈልጉ በላ በደንብ ሐዋርያው ጳውሎስ ላይ እኮ አገኘሁ። ምንድን ነው ያልከው? ሐዋርያው ጳውሎስ ላይ እኮ ደርሰናል። ምንድን ነው ያልከው? ሐዋርያው ጳውሎስ መልእክቶችን ሲልክ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ይላል አልክ። አዎ አልኩ። ይሄን አይደል መናገር የፈለግከው አንተ? ያኒ ስብከት ማድረግ ከሆነ የፈለግከው ስብከት ላይ አይደለም ያለ ነው። እኔ እኮ አላቋረጥኩም እኮ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሲል ሰምቻለሁ። እዚህ ጋር ፎከስ ያድርጋልኩ። ለምንድን ነው? ጳውሎስ ከሮሜ እስከ ፊልሞና ነው። አዳምጥ። የመጨረሻው ፊልሞና ተመሳሳይ ሐሳብ ያለው ከሮሜ እስከ ፊልሞና ሲጽፍ በየምዕራፉ መጀመሪያ ላይ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላም እና ጸጋ ለእናንተ ይሁን እያለ ሲጽፍ የእግዚአብሔርን እውቅና ያሰጠው ለአብ ብቻና ብቻ ነው እንጂ ከእግዚአብሔር ከወልድ አላለም። ከእግዚአብሔር ከአባታችን ሲል ከእግዚአብሔር ከወልድ ወይም ከእግዚአብሔር ከመንፈስ ቅዱስ አላለም። ቤተ ክርስቲያናት ከየት አምጥተው ነው ኢየሱስን እግዚአብሔር ወልድ መንፈስ ቅዱስን እግዚአብሔር መንፈስ ቅዱስ ያደረጉት? ምክንያቱም እንዴ ኡስታዝ ሰላም ነው። ሰላም አለይኩም። ወአለይኩም ሰላም። አፎን የሆነ ሰው ላከልኝ ደስ ገባሁ። አፎን ቀጥል ያብሽሪ። እሺ ወይ ጉድ! እንዴት ነው የምቀጥለው? ኦኬ ሶሪ። እሺ እና ምንድነው እዚህ ጋር ጳውሎስ ለምንድን ነው ልክ አብን እግዚአብሔር ብሎ እንዳስተማረ አብን እግዚአብሔር እያለ እንደገለጠ ኢየሱስን ለምንድን ነው እግዚአብሔር ያላለው? ለምንድን ነው በቅደም ተከተል የጠራቸው? ለምንድን ነው ፎከስ አድርጎ አሁን ለምሳሌ ለምንድን ነው የአብ እግዚአብሔርነት ላይ ፎከስ የሚያደርገው? መልስ አገኝም። አሁን አንቺ መልሳለሁ፣ ግን አንቺ አንደኛ እኔ ላውራ እየፈቀድሽኝ አይደለም። በቃ አሁን ምንድነው አንቺ አካሄድሽ? እኔ የሆነ ጫፍ ብቻ ሳነሳ ያንን ጫፍ ያነሳቱን ጫፍ ብቻ ይዘሽ እንደዚህ ልል ይፈልጓል በሚል ራስሽ ታብራራለሽ። በቃ አሁን ያስከውን ጫፍ ያዝና እስከ ጅራቱ አውራበት። በቃ ፈቅጄልሃለሁ። ስለዚህ ስለ ስላሴ ከጠየቅሽ ስላሴ ማለት ስለ ስላሴ እኔ ጋለኝ መርዳት ጨርሰሽ ልሰምኝ ይገባል። ቀጥል።
ስላሴ ማለት እኛ ሶስት አምላክ የለንም፣ አንድ አምላክ ነው አለን። ያ አንድ አምላክ ደግሞ ራሱን በሶስት አካል የገለጠ ነው። ይሄ ማለት ሰውም ሊሆን የማይችል አጋንንትም ሊሆን የማይችል አላህም ራሱ ሊሆን የማይችል ማለት ነው። አንድ ራሱን በሶስት መግለጥ ማለት ይሄ ለአላህም የሚቻለው አይደለም፣ ለሰይጣን የሚቻለው አይደለም፣ ለእኛ ለሰዎች የሚቻለው አይደለም። ይሄ የሚቻለው ለማን ብቻ ነው? ለእግዚአብሔር ብቻ። አስጨርሱኝ። የያዝኩትን ጫፍ ከነጅራቱ ከነቀንዱ ላውራው ካልክ እዛው መጽሐፍ ቅዱስ ላይ ቁመህ ነው እንጂ ማውራት ያለብህ አራምባና ቆቦ አትርገጥ። ለዚህ ነው ቅድም አግሬሲቭ አትሁኑ፣ በትህትና አውሩ ያልከው። እኔ በሰዎች ገጸ ባህሪ ልክ ነው የማወራው። ፖለቲክ ካገኘው ፖለቲክ ሆናለሁኝ፣ አግሬሲቭ ካገኘው አግሬሲቭ ሆናለሁኝ። ከሱ በላይ ነው አግሬሲቭ ሆነው ብያለሁኝ። ኦኬ አሁን አንተ አወራህ ልጨርስ አልክ። ስላሴ ብሎ ማለት በሶስት አካል የተገለጠ ምናምን ቅብጥርሱ አልክ። ነገር ግን አንዲት አንቀጽና ምዕራፍ አልጠቀስክም። ቢያንስ እንዴ አንቀጽና ምዕራፍ ጥቀስ እንጂ የሆነ ጳውሎስ በል እስኪ። ጳውሎስ ስላሴ ሰብኳል እዚህ ላይ በል እስኪ። ቤተክርስቲያናትህ እኮ ቤተክርስቲያን ማለት ነው የኒቅያ ጉባኤ መቼ ነበር የተካሄደው? 325 ላይ 325 ላይ ለምሳሌ ወይም መንፈስ ቅዱስ ፈጣሪ የሆነው መቼ 381 ላይ ያኒ 1620 ዓመት በሙሉ ቤተክርስቲያን ሳይሰለቻቸው ሌት ተቀን ሲያወሩበት ነው የኖሩት። ኢየሱስ ፈጣሪ ነው ስላሴ ምናምን እያሉ ማለት ነው። ለ1600 ዓመት ያክል ቤተክርስቲያን ስታወራበት የኖረችውን አንተ እዚህ ጳውሎስ አስተምሮት ላይ፣ ጴጥሮስ አስተምሮት ላይ፣ ያዕቆብ አስተምሮት ላይ ማለት እንዴት ይሳንሃል? የሰው ልጅ አንድ የሚያምንበትን ነገር አንተ ያልተጻፈ ነው ስታመን የኖርከው። መሲ ምን አለ መሰለሽ፣ እኔ እየነገርኩሽ ያለሁት የተጻፈውን ነው። አንደኛ ርዕሱ ስለ ስላሴ ብለሽ ሲገቢ በሱ ላይ እናወራለን። አንተ ስለ ስላሴ እኮ ነው የጀመርነው። ለዚህ እኮ ነው ምንድን ነው ያልኩህ? ቤተክርስቲያናት አንተ የትኛውም በስላሴ ዶክትሪን እህትማማቾች ናቸው ሶስቱም ቤተክርስቲያናት። ኦኬ ምንድን ነው የነዚህ የቤተክርስቲያናት ዶግማ ብሎ ማለት የማይለወጠው ትምህርት ማለት ነው። በቃ እስከ ትንሣኤ ድረስ የማይለወጠው የነዚህ የቤተክርስቲያን አስተምሮ ነው። ቤተክርስቲያናቱ አስተምሮቱን ከየት አመጡህ ነው እኮ ያልኩት እኮ። ጠየቁልህ፣ ግልጽ አደረኩልህ። እግዚአብሔር ቤተክርስቲያን እግዚአብሔር ወልድ እያለች ስትኖራል ለ1600 ዓመት ያክል። ምን 1675 ዓመት እግዚአብሔር ወልድ የሚለው አትናቴዎስ የኒቅያ ጉባኤ 325 ላይ አይደለም እንዴ? ኢየሱስን ከብርሃን የተገኘ ብርሃን ከአምላክ የተገኘ ብርሃን ከአብ ጋር የተስተካከለ ነው የባህሪ አምላክ ነው ብሎ በስብሰባ ላይ ውሳኔ እንዲያገኝ ያደረገው ማነው? አትናቴዎስ ነው። አትናቴዎስ በኒቅያ ጉባኤ ላይ ካስወሰነ እስካሁን ድረስ ቤተክርስቲያን ሌት ተቀን እንደውም በስላሴ አማካኝነት ስንት ጦር ተደርጓል። የስላሴ ዶክትሪና ቤተክርስቲያን ሃይማኖታችን እውነተኛ ነው ከማለታቸው ባሻገር አይሁዶችንና ሙስሊሞችን ጨፍጭፈው ለማጥፋት ከአውሮፓ ድረስ መካከለኛው ምስራቅ ድረስ እየመጡ ጦርነት ይከፍቱ ነበረ። ኦኬ ስለዚህ አሁን ቤተክርስቲያን ለ1675 ዓመት ያክል እግዚአብሔር ወልድ ስትል የኖረችውን ነው መረጃ የምታሳየ ከወንጌል። መሲ ፊልጵስዩስ ቅድም አደረግሽው ላይ ልጁ ነግሮሻል። ፊልጵስዩስ ላይ እግዚአብሔር ወልድ የሚል የለም። ጥቅሱን አውቀዋለሁ። ኦልሬዲ ጥቅሱን አውቀዋለሁ። ጥያቄ ልጠይቅሽ። እሺ ክርስቶስ ኢየሱስ ነብይ ነው ብለሽ ታምናለሽ? እኔ ሳልሆን ወንጌል ነው የሚለው። እሺ እኔ ሳልሆን ኢየሱስን ባይናቸው ያዩት አይሁዶች ናቸው። ነብይ ብለሽ ታምናለሽ? አጭር ነገር አሁን ነብይ ብለሽ አምናለሁ አላምንም? አጭር ነገር ጥያቄ አይደለም። ምንድነው ከቶፒክ ውጭ ለምን ትወጣለህ አንተ? የቤተክርስቲያን ዶግማ ታሳይ። አሁን አንቺ ነብይ ነው ብለሽ ታምናለሽ አታምንምሽ? አጭር ነገር ወንጌል ነው የሚለው። ወይ አሁን የኔ የምንሳው ምናወራ ወንጌል ላይ ነው። ከሐዋርያት ተላልፏል። አደቀኝ አይመለከት። ይሄ የኔ ግለሰብ ጉዳይ ነው። ወንጌል የኔ አይደለም። ወንጌል ከአይሁዳውያኖች የተላለፈልን አስተምሮ ነው። እሺ አንደ ስሚኝ። እሺ መጀመሪያ ግን የእግዚአብሔር መልእክተኛ ነው ብለሽ ወይም ደግሞ የአላ መልእክተኛ ያልሽ ስታወሪክ ዛሬ ብቻ ሳይሆን በተደጋጋሚ ከዚህ በፊት ሰምቼሻለሁ። ዛሬ እንደ ሀሳብሽን ያሳይ ከዚህ በፊት ሰምቼሻለሁ። ቅድም ዙራ ላይ ባታምኒ በነብይነት እንደምታምኝ ከአንቺ አንደበት ሰምቻለሁ። ሌላ ቪዲዮዎችን መስረጃዎች አሉ። እንደለምን ዛሬ ላይ አሁን
በዚህ ታይም ለምን እንደዛ ምን አልፈለግሽም? ኦኬ ማለት ከቶፒኩ ውጭ ይሄርክ ነው አንተ በቶፒኩ ላይ የሚወራ ስላልፈለግ ወንጌል እኮ ነው። እንደውም ስላሴ አሁን ማለት ነው ወንጌል ነው። ወንጌል ሲባል ለምሳሌ ብዙ ከመዳን ጋር ተያዙ ብዙ ነገሮች የሚወሩ ነገሮች አሉ። እንደውም ስላሴ ሲባል እንደውም የስላሴ ብቻ ስለ ስላሴ ብለሽ ብጽፊና በስላሴ ብቻ ላውራ ገባለሁ። ያ ወንጌል ከተባለ ከወንጌል ጋር ያካታል። እዛ ነው። እሺ አንቺ አሁን አጭር ነገር አይ ነብይ ብዬ እቀበላለሁ የምትይ ከሆነ አይ ነብይ ብዬ እቀበላለሁ ማለት ነው። አይ ነብይ ብዬ አልቀበልም የምትይ ከሆነ አይ በነብይነቱም አላምንም ሁሉንም አልቀበልም ማለት ነው አለብሽ። እሺ ነብይ ብዬ እቀበላለሁኝ። ምንድን ነው ፍላጎት ሐሳብ ፖይንት? እሱ ያስተማሩን አስተምሮ ትቀበያለሽ ማለት ነው። ክርስቶስ ኢየሱስ ያስተማሩን አስተምሮ ትቀበያለሽ ማለት ነው። እሱ የአዲስ ኪዳን መምህር ነው። በዚህ ዘመን አዲስ ኪዳን አይደለንም። አዲስ ኪዳን 3 ዓመት ተኩል ነው። እሱ አንድ አጭር ነገር እሱ አስተምሮ ትቀበያለሽ። ነብይ እሱ እውነተኛ ነብይ ነው ብዬ አምናለሁ እንጂ እሱ ከፈጣሪ ነው ማለት ነው። ነብይ ነው ማለት ከፈጣሪ ነው ብለሽ አምናለሽ። ስለዚህ እሱ ያስተማረው አስተምሮ ትቀበያለሽ ማለት ነው። ይኸውልህ እሱ በእርግጥ ስለ አንድ አምላክ ነው ያስተማረው። አሁን ላይ እሱ ያስተማረው በቃ እሱ አጭር ነገር ማለት ነው። እቀበላለሁ አልቀበልም እኮ ማለት አለብሽ አንቺ። እሺ በነብይነት አምናለሁ። እሺ አንቺ የኔ ህይወት ነው ብለሽ ታምናለሽ። ምክንያቱም ደግሞ ወንጌል እግዚአብሔር ለኢየሱስ ህይወት እንደሰጠው ይናገራል። ምክንያቱም ህይወት ነኝ ያለው ከእግዚአብሔር ያገኘውን ህይወት ነው። መስ የምልሽን ስምኝ፣ አጭር ነገር እኮ ሰምቼሃለሁ። ለሰማሁት መለስኩልህ። አሁን የሰማሁትን አሁን ካልሆነ የሰማሁት ንገረኝ። አጭር ነገር ብሎ አላለም። እግዚአብሔር የሰጠውን ህይወት እግዚአብሔር የሰጠውን ህይወት ነው የሚሰጠው። እግዚአብሔር ለኢየሱስ ክርስቶስ በዮሐንስ ወንጌል እኔ ህይወት ነኝ አሁን ለምሳሌ ማለት ቆይ አይደለም እኔ ህይወት ነኝ ብሎ አላለም። አይዋ ችግር የለው። እሺ እኔ ጋር እንትን እንበል ኢንሻአላህ። ጥያቄህን አንሳና ኢንሻአላህ እሱ ጋር እኔ አንዴን ጨርስና ኡስታዝ ወይ መጣል ወደ አንተ በቃ ቀጥል። ችግር የለም። እኔ ጠየቅኩትን ብሎ አላለም። ቀጥል ይመልስልህ። በቃ ከሱ ጋር መልጥ ቀጥሉ። አይ አንቺ ከአንቺ ጋር ጀምርቱን ጨርሳ ችግር የለም። እኮ መልስኩልህ አይደል ነው አይደለማ። እኔ ህይወት ነኝ ያለ የት ነው? እኔ ህይወት ነኝ ያለ የት ጋር ነው? ከኡስታዝ ጋር እናወራለን። አይ ጥያቄ ይሄ ነገር መልሶ አይደለም የፈለከው። ችግር የለውም ሰው ቢቀያየርም ብዬ ነው። ስለዚህ እኔ ህይወት ነኝ ያለ የት ጋር ነው? መልእክት ልስጣቸው ኡስታዝ። አንዴ ቤቱን ታብታብ አድርጉት በደንብ ማለት ነው። 100 ሺህ ይግባና እዚህ ጋር የምታገኙትን ኡስታዝ ያህያ ቢኑኑህን ሁላችሁም እዚህ 300 ምናምን ያላችሁ ሰዎች እንዳለ ፎሎ አድርጉት። በጣም ትጠቀሙበታላችሁ ማለት ነው። ሁላችሁም ፎሎ አድርጉት። ቤቱንም ታበና ኮፕሊንግ እያደረግን እናዳምጥ። ጀዛከላ ቀጥሎ ወገናችን አገኘ። ኔትወርክ ትንሽ ሊያስቸግረኝ ይችላል፣ ግን እየሰማሁ ነው። እኔ ህይወት ነኝ ብሎ አስተምሯል እሱ ማለት ነው። ራሱ እኔ ህይወት ነኝ ብሎ አስተምሯል። አሁን ይህን አስተምሮ ትቀበያለሽ ወይ አትቀበይም? ኖታችንን ነብይ ከእግዚአብሔር ነው ከአላህ ነው ብላ ካመነች እንግዲህ እሱ ደግሞ እኔ ህይወት ነኝ ብሎ አስተምሯል። እሱ ህይወት እንደሆነ ታምናለች ወይ ነው እኔ አጭር ጥያቄ። እሺ ኔትወርኩ እኔ ጋር ነው መሰለኝ። አሁን መጥቻለሁ አይደል? እሺ ቀጥሎ ወገናችን አገኘ። እሷ ያው እሷ በሚተኩተው ጋር እሷ እንደምታመልከው እሱ የአላህ መልእክተኛ ነው ብላ ታምናለች። የአላህ መልእክተኛ ደግሞ የአላህን ወይም የእግዚአብሔርን አስተምሯል ስለምታምን እኔ ህይወት ነኝ ብሎ እሱ ስለ ራሱ ህይወት እንደሆነ ነግሯል። እርሱ ህይወት እንደሆነ ትቀበያለሽ ወይ ነው የኔ ጥያቄ። አትቀበልም። ስለዚህ ከፈጣሪ ነው የፈጣሪ መልእክተኛ ነው ያለችው ደግሞ ፈረሰባት ማለት ነው። ለምን ይፈርሳል? አሁን ለምሳሌ ለምን ይፈርሳል ኡስታዝ? አሁን ለምሳሌ መጽሐፍ ቅዱስን ጠቅሳ መጽሐፍ ቅዱስ እኮ እርሱ መልእክተኛ ብቻ እንደሆነ ነው የምናገረው አላለችም? አረ መጽሐፍ ቅዱስን የጠቀሰችበት ምክንያት በመጽሐፍ ቅዱስ እሷ ስለምታምን ሳይሆን አንተ ስለምታምን ነው። እሺ እኮ አይደለም ኡስታዝ። አሁን ለምሳሌ መጽሐፍ ቅዱስን ጠቅሳ የእርሱን ነብይነት ማንጸባርቀውን ተቀብላ እርሱ እኮ አምላክ አይደለም ነብይ ብቻ ነው ብላ ይሄ በዚህ አምናለሁ ብላ አንጸባርቀች አይደል? እሱን የምታምንበት መጽሐፍ ቅዱስን ስለምታምን ሳይሆን ቁርአን ነብይ እንደሆነ ስለነገራት ነው እንጂ መጽሐፍ ቅዱስ ነብይ ያለውን ፓርት ነጥላ በቁርአን እናውራ። መጽሐፉን ትልቀቅና ኡስታዝ መጽሐፉን ትልቀቅና ግልጽ ናት። እንደዛ ከሆነ ነው ኡስታዝ። እንደዛ ከሆነ ከመጀመሪያው ነው
መጽሐፍ ቅዱስ አሁን እሷ ያለች እስከ ዛሬ ሌላ ቪዲዮችንም አይታችሁት እንደሆነ ኡስታዝ እሷ መጽሐፍ ቅዱስ የማስተምሮ ሌላ ነው እናንተ የምትቀበሉት ሌላ ነው ብላ ከመጽሐፍ ቅዱስ ነብየቱን ትቀበላለች ነው እሷ። እሺ እኔ ደግሞ ትንሽ አዳምጠኝ እሺ ላስረዳ። ያነሳው ነገር መሰረታዊና ጠቃሚ ነገር ነው። ትክክል ነው ያነሳው ነገር። ዋናው ምናልባት አንተ ሚስ ያደረግከው ነገር እሷ ነብይ ነው ብላ ስታምን መሰረቷ መጽሐፍ ቅዱስ ስለመሰለህ ነው። አንተ እሷ መጽሐፍ ቅዱስ ነብይ ስላለ ነብይ ነው ብላ የተቀበለች ስለመሰለህ ነው። እንደዛ አይደለም። እሷ ነብይ ነው ብላ የተቀበለችው ቁርአን ነብይ ነው ስላለ ነው። እኛ መጽሐፍ ቅዱስ ውስጥ ያለው ትምህርት ለእናንተ የምትቀበሉት መጽሐፍ እሱን ስለሆነ ማስረጃ ሆኖ ሊቀርብላችሁ የሚገባው እሱ ስለሆነ ያንን መጽሐፍ ቅዱስ ላይ ያለውን ትምህርት እናቀርባለን እንጂ መጽሐፍ ቅዱስ ኢየሱስን መልአክ ነው ቢለው፣ መጽሐፍ ቅዱስ ኢየሱስን የሚበር አካል ነው ቢለው እኛ ሙስሊሞች ያ ጉዳያችን አይደለም፣ አንቀበለውም ሲጀመርም ማለት ነው። ግን ማስረጃ ሆነን የምናስቀብጥበት ምክንያት አንተና ሌሎች የእምነት ተከታዮች ያንን መጽሐፍ የአምላክ ቃል ነው ብላችሁ ስለምትቀበሉ ነው እንጂ ለእኛ ለምሳሌ እኔ ቁርአን በቂ ነው። ቁርአን በሱረቱል መርየም ላይ እንደሚናገረው ኢኒ ዓብዱላህ እኔ አላህ ባሪያ ነኝ፣ አታኒየል ኪታበ ወጀዐለኒ ነቢያ ይላል። ዒሳ ዓለይሂ ሰላም መጽሐፍን ሰጥቶኛል ነቢይም አድርጎኛል ይላል። ለእኔ ከዚህ የበለጠ ምንም ማስረጃ የለም፣ ወይም የምቀበልበት ምንም አይነት ሌላ መጽሐፍ የለም። አንተ ጋር ግን ስከራከር ለምሳሌ አገኘሁን አይደል? አገኘሁ ጋር ግን ስከራከር አገኘሁን ቁርአንን ጠቅሼ ብነግርህ መጽሐፍህ አይደለም ቁርአን ነብይ ለመሆኑ እንዴት እንደዛ ብለህ አመንክ ብትለኝ መጽሐፍ ቅዱስህን ሳነበው እኔ እንደ ሙስሊም ምን ብዬ አምናለሁ? ኢንጂል የሚባል መጽሐፍ ለዒሳ ዓለይሂ ሰላም ወንጌል የሚባል መጽሐፍ ተሰጥቶታል ብዬ አምናለሁ። ያ ወንጌል የሚባለው መጽሐፍ አሁን በክርስቲያኖቹ እጅ ያለው መጽሐፍ ነው ብዬ አላምንም። ማለት አራቱ መጽሐፍት ማርቆስ ሊሆን ይችላል፣ ሉቃስ፣ ዮሐንስ፣ ማቴዎስ እነኚህ አራቱ መጽሐፍት ናቸው ቁርአን የጠቀሳቸው ወንጌላት ብዬ አላምንም። ተበርዘዋል ብዬ አምናለሁ። ተበርዘዋል ማለት ግን ሙሉ ለሙሉ ጠፍተዋል ማለት አይደለም። በነዛ መጽሐፍቶች ውስጥ መለኮታዊ ቅሪት አለ ብዬ አምናለሁ። ከእስልምና ጋር የማይጣረሱ እነዛን ትምህርቶች የሚያስተምሩ መለኮታዊ ቅሪት አለ ብዬ አምናለሁ። ለምሳሌ ኢየሱስ የሚባል ሰው ለእስራኤላውያን እንደተላከ ይናገራል መጽሐፍ ቅዱስ አይደል? ለእስራኤላውያን ወይም በእስራኤል የዛሬ 2000 ዓመት እስራኤላውያን ጋር እንደተነሳ ይናገራል። ቁርአንም ይሄን ይናገራል። ወረሱለን ኢላ በኒ እስራኤል ይላል። ዒሳ ዓለይሂ ሰላም ለእስራኤል ሰዎች ነብይ ሆኖ እንደተላከ ይናገራል። በህጋችሁ እያለ ኢየሱስ ለምሳሌ ስለ ሙሴ ያወራል። ቁርአንም ስለ ሙሴ ይናገራል፣ ስለ ሙሳ ዓለይሂ ሰላም ይናገራል። በጣም ብዙ በርካታ መመሳሰሎች አሉ። እነዚህ መመሳሰሎች ምክንያታቸው ምንጫቸው አንድ ስለሆነ ነው እንጂ የተለያየ ስለሆነ ነው ብዬ አላምንም። ነቢዩ ሙሐመድን የላከው አምላክ ዒሳን ዓለይሂ ሰላም ልኮታል፣ ሙሴንም አብርሃምንም ልኮታል። ነገር ግን እነዛ መልእክቶች ለሙሴም ለዒሳም የተሰጡ መልእክቶች ግን በጊዜ ሂደት ውስጥ ተበርዘዋል ብለን ስለምናምን እነዛ የተበረዙ መጽሐፍት እውነታው ውስጣቸው ላይ እውነታ ቢኖረውም ግን ደግሞ በብዛትም ደግሞ በሐሰትም የተሸፈኑ ስለሆኑ አንቀበላቸውም። ነገር ግን ቁርአን ከነዛ መጽሐፍቶች ውስጥ የትኛው ነው እውነተኛ የትኛው ነው ሐሰተኛ የሚለው ግን ቁርአን በራሱ በባህሪው ፉርቃን በተሰኘው ባህሪው ይለያል። መጽሐፍ ቅዱስን መሰረት አድርጋ አይደለም ነብይ ነው ያለች። ነብይ መሆኑን የነገረችህ ለአንተ መጽሐፍ ቅዱስን ስለምትቀበል ነው እንጂ መነሻዋና መሰረቷ ቁርአን ነው። ቁርአን ነብይ ነው ስለሚል ነው። በቃ ለእኛ ቁርአን በቂያችን ነው። ለመሰረቱ ዒሳ ዓለይሂ ሰላም ነብይ መሆኑን ንገሪኝ ስላት እኮ መጽሐፍ ቅዱስ ሉቃስ ወንጌል አትለኝም እኮ ለኔ እኮ ያ ያስፈልገኝ ገብቷል። ቁርአን ላይ ሱረቱል መርየም ብላ ነው የምጠቅስልኝ እኔ የማምንበት ቁርአንን ስለሆነ። አገኘው ሲጠይቅ ግን ኦኬ አገኘው አንተ የምታምንበት መጽሐፍ ቅዱስ አይደል? እኔ የምለው የነብይነት ጉዳይ ቁርአን የሚናገርለት የነብይነት ጉዳይ በአንተ ውስጥም ራሱ ተበርዟል ብለው በምለው መጽሐፍ ውስጥ ባሉ የመለኮታዊ ቅሬቶችም ሳይቀር ነብይ መሆኑን የሚጠቅስ ነገር አለ። ከፈለክ ላሳይ ብላ ልታመጣለት ትችላለች። ነጥቡ ያ ነው ልልህ ፈልጌ ነው። አሁን መቀጠል ትችላለህ። እሺ ኡስታዝ እኔ በጣም ወዳቸዋለሁ፣ አከብራቸዋለሁ። ከእናንተ ጋር እንንም እድል ስላገኘው ትንሽ እግዚአብሔርን አመሰግናለሁ። እና እኔ እንደነ መሆን አለበት ብዬ የማምነው ነገር አንደኛ መጽሐፍ ቅዱስ ስህተት ነው ካላችሁ መጽሐፍ ቅዱስ ስህተት ነው ተበርዟል ካላችሁ ነብይነቱንም ለማንጸባረቅ መጠቀስ አለበትም።
ነብይነቱን ለማንጸባረቅ ከራሱ ከቁርአን መጥቀስ ነው መሆን አለበት። አሁን ነብይ የሚለውን ደግሞ ለመጥቀስ ለመቀበል ለማንጸባረቅ መጽሐፍ ቅዱስን ጠቅሶ ሌላን አስተምሮ ላለመቀበል ደግሞ እንትን የሚባለው ነገር መሆን አለበት ብዬ እናላምነው። አንደኛው ነው እሱ። አሁን ነብይ የሚለውን ነገር ለኛም ራሱ ለማንጸባረቅ ከቁርአኑ መንገድ አለባት። የዛንን እውነቱ ያ ነው። ምናልባት ይቅርታ አድርግልኝና እሺ ያነሳው ጥያቄ ጥሩ ጥያቄ ነው ማለት መሰረታዊ ጥያቄ ነው፣ ትክክለኛ ጥያቄ ነው። በተወሰነ ደረጃ ሐሳብህን ስላገኘሁት ላብራራለህ። ካላመናችሁበት ሙሉ ለሙሉ ባትጠቀሙት ወይንም ባትጠቅሱት የሚለው አሁን ከአንተ ፐርስፔክቲቭ እንደ ክርስትና ስታስበው ትክክል ሊረብሽ ይችላል፣ ወይንም ትክክል መስሎ ላይታይ ይችላል። ግን ቅድም እንደጠቀስኩልህ እኛ ያንን ነገር የምንጠቅሰው ለምሳሌ አሁን በምሳሌ ልጥቀስልህ። ኢትዮጵያ ውስጥ መግደል ወንጀል ነው አይደል? የመግደል ተግባር አንድ ሰው ግድያ ከፈጸመ ወንጀል ነው፣ ያስጠይቀዋል አይደል? ግን አሜሪካም ቢሆን አንድ ሰው ከገደለ አሜሪካም ቢሆን ያስጠይቀዋል አይደል? ህጉ ተመሳሳይ ነው፣ ልዩነት የለውም አይደል? ግን ለምሳሌ አንድ አሜሪካዊ ስለ መግደል ቢጠይቀኝ እኔ በኢትዮጵያ ውስጥ መግደል ክልክል ነው፣ ከገደልክ በፍትሐ ብሔሩ መሰረት ወንጀል ያስጠይቃል ብዬ ነገርኩት። ለምሳሌ ግን ያ ሰውዬ ያ ህግ ለሱ አይጠቅመውም። አይ እኔ መግደል አንተ ሀገር ላይ ወንጀል ቢሆን ባይሆን እኔ ጉዳይ አይደለም ሊልኝ ይችላል ያ ሰው። እኔ የራሴ ሀገር ላይ መግደል ወንጀል መሆኑን ጠቁመኝ፣ ንገረኝ፣ ህጉ የሚያስጠይቀኝ ከሆነ እኔ አንተ ሀገር ላይ ለውጥ የለውም ካለኝ እኔ ምን አደርጋለሁ? አይ በአንተ ሀገርም ህግ እኮ በአሜሪካም ህግ በዚህ ኮድ መግደል ያስጠይቃል፣ እንደዚህ አይነት እስር ሊዳርግህ ይችላል ብዬ ልነግረው እችላለሁ። ያ ማለት ግን ምን ማለት ነው? እኔ የአሜሪካን ህግ ተቀብየው ግን አይደለም፣ ወይንም እኔ በአሜሪካ ህግ ምዳኝ ሁኛ አይደለም። ለሱ የሚጠቅመውና ወይም ለሱ የሚያሳምነው ህግ የአሜሪካ ህግ ነው እንጂ የኔ ህግ አይደለም፣ የኔ ሀገር ህግ አይደለም። በተመሳሳይ ቁርአን ላይ ያለውን ነገር እኔ አምናለሁ ነብይ መሆኑን ማለት ነው። እኔ ማመኔ ግን አገኘሁን አያሳምነው። መጀመሪያ ቁርአን የአምላክ ቃል ነው ብሎ አገኘው ስለማያምን ማለት ነው። አገኘው ይህንን ነገር ለምሳሌ ቁርአን ኢየሱስ እኮ ነቢይ አይደለም እያለ ቢከራከረኝ ለምሳሌ አገኘው አይ ነቢይ ነው እያልኩ ቁርአን ብጠቅስለት ክርክሩ ጉንጭ አልፋ ነው የሚሆነው። ግን ምን ብዬ ለምሳሌ ቢሄድ አይ መጽሐፍ ቅዱስህ ላይ እኮ ነቢይ ነው ይላል፣ መጀመሪያ ይህን ነገር እንዴት አልተቀበልክም ብዬ ለምሳሌ ወደ መጽሐፍ ቅዱስህ ብመጣ ግን መከራከሪያው አሳማኝ ይሆናል። ገብቷል ማለት መጽሐፍ ቅዱስን ልትቃወም አትችልም። አይ አንተ ስላልከኝ መጽሐፍ ቅዱሴንም ጭምር እቃረናለሁ አትለኝም። ገብቷል ስለምትቀበለው መጽሐፍ ቅዱስም ማለት ነው። ስለዚህ እኛ ያንን ነገር ማድረጋችን ሙሉ ለሙሉ እና የእናንተ ጋር ነጥብ ለማስቆጠር ወይንም አጀንዳ ለመስጠትም በሚልም አይደለም። ያንን መጽሐፍ እናንተ ስለምትቀበሉበትና ማስረጃው የእናንተ መጽሐፍ መሆን ስላለበት ነው። ይሄ እንዲሁም አንተ በራስ መንገድ ካየኸው አንተን የሚያስከብርም ነገር ነው። ለአንተ አሳማኝ ነው። አይ ቁርአንን ካልተቀበልክ ዞር በል፣ እንደውም በቃ ከዚህ ገስት መውጣት አለብህ፣ ማስረጃው ቁርአን ነው እኮ እንዴት ማን ብደፍር ነው እያልኩኝ ብከራከር ነው እንደውም አሳማኝ የማይሆነው። ግን የራስህን መጽሐፍ አክብሬ አንተ መጽሐፍም ላይ እኮ ይሄን አይነት ትምህርት አለ፣ ይህንን ነገር እንዴት አድርገው ነው ቁርአን ላይ ያለውን ነገር የምትከራከረው ብለህ ለምሳሌ አሁን ቀላል ነገር ልንገርህ። ሙሴ ባህሩን እንደከፈለ መጽሐፍ ቅዱስ ይናገራል አይደል? አይናገርም? ባህሩን ከፍሎ እስራኤላውያንን ከግብፅ ባርነት ነፃ እንዳወጣ ይናገራል። ይህንን ታሪክ ለምሳሌ ይዤ አገኘው ምን አይነት ቀለኛ ሰው ነህ? እንዲሁ በየትኛው ዓለም ነው ባህር የሚከፈለው? ይህንን እንዴት ታምናለህ? እያልኩ አሁን እኔ አንተን ስከራከርህ ብሁል እውነት ለመናገር ተገቢ አይደለም። ምክንያቱም ምን መሰለህ እኔ ራሴ ቁርአን ውስጥ እኮ እንደዛ ብሎ ተቀምጧል ውስጥ ባህሩ ተከፍሎ እስራኤላውያን ነፃ እንደወጡ ይናገራል። እዚህ በራሴ የማምንበትን ነገር አንተን ለመከራከር ብቻ ብዬ ደበቅ ብዬ ከሃዲ መስዬ ግን ልከራከርህ አይገባም። ይሄ ቀናነት አይደለም፣ ይሄ እንትን ነው ሐሰተኝነትም ስለሆነ ማለት ነው። ስለዚህ በዚህ የማምንበትን ነገር እዛ ውስጥ አልከራከርህም። አንተ ሙሴ ባህሩን ከፍሏል ስትለኝ እውነት ነው ብዬ ነው የምቀበልህ። የአንተ መጽሐፍ ቅዱስ ስለተናገረ ብቻ ሐሰት ነው ብዬ አልከራከርህም። እኔ ስለማምንበት በራሴ መጽሐፍ ስለማምንበት ማለት ነው። ስለዚህ እኔ ያን ነገር ለምሳሌ አንተ መጣህ ቁርአን ላይ እኮ ሙሴ ባህሩን ከፍሏል ብትለኝ አዎ ትክክል ነህ፣ እዚህ ጋር የጠቀስከው ነገር ትክክል ነው፣ እውነት ነው፣ እኔ የምቀበለው ነገር ነው እልሃለሁ። ልክ እንደዛው ቁርአን ውስጥ ነብይ ነው የሚለው ነገር መጽሐፍ ቅዱስ ላይ አንተ ጋር መጥቼ የምጠቅሰው አንተ ስለምታምንበት ስለማትደብቀኝ እኔም ስለማልደብቅህ ነው እንጂ እኔ መጽሐፍ ቅዱስ ላይ ያለውን ነገር ሆን ብዬ ለራሴ እንዲመቸኝ አድርጌ ለመጠምዘዝ አስቤ አይደለም ልልህ ፈልጌ።
ጥሩ ነው ኡስታዝ። ያው እንግዲህ ስለማከብራችሁ ነው እስከመጨረሱ ጠብቀ የሰማሁት ብዙ የሚማርባችሁን ሰዎች ስለሆናችሁ ነው። እኔ ሙሐመድን ለምሳሌ ትንሽ እናንተ መምህርም ስለሆናችሁ እናንተ ልጠቃችሁ ሙሐመድን እንደ ነብይ አድርጌ ከፈጣሪ ነው ብዬ እንዳልቀበል ማደርጉን ነገሮች አሉ። በቃ ሙሐመድ ከፈጣሪ ነው ብዬ እንዳልቀበል ማደረጓቸው ነገሮች አሉ። በእነሱ ጉዳይ ላይ አንድ ሁለትም ወይ ሶስቱን ጥያቄ መጠየቅ እችላለሁ? ችግር የለውም። ኔትወርኬ ካላስቸገረኝ ምንም ችግር የለውም፣ ጠይቀኝ። እሺ። አሁን አብዛኛውን ጊዜ ያው የሚነሳው ጥያቄ ነው። አይሻን እሳቸው በአንስ ከ50 ዓመት በላይ ሆኖ እንዳገባቸው ልጅቷ ደግሞ በ9 ዓመቷ ሆኖ እንዳገባቸው በቁርአን አንቀጽ ላይ እንደተጻፈ አብዛኛው ጊዜ የሚነሳ ታሪክ ነው። እችን ልጅ ሳገባ የለም በሐዲስ ነው ያለው፣ ቁርአን ላይ የለም። እሺ ችግር የለውም። እሺ ሐዲስ ላይ ይህን ነገር የ9 ዓመቱን እሳቸው 50 ዓመት አካባቢ ላይ ሳገቡ ፈጣሪ አግባት ብሎት ነው ወይስ እሱ ወይም መጀመሪያ ሚስት አልነበረውም? እንዴት ነው? ፈጣሪ አግባት ብሎት ነው አገባ? ፈጣሪ አግባት ብሏት ነው እችን አይሻ ትባላለች አገባ? ፈጣሪ አይቻው ይችላል ወይ? ፈጣሪ አግባ ብሏት ነው ወይም ደግሞ በራሱ ምኞት ነው የሚለውን ነገር ብቻ ማወቅ ነው ፈለኩኝ። በጣም ጥሩ ጥያቄ ነው ያነሳው። ምናልባት ይህንን በተመለከተ ከዚህ በፊት እንግዲህ እንዳላረዝምብህ እንጂ የአንድ ሰዓት አካባቢ ሌክቸር አሁን የፈለኩት ከሳቸው ከእናንተ ፈለኩት ፈጣሪ አግባ ብሎት ነው ወይስ በራሱ መሻት ነው? አጭር ነገር ነው የፈለኩት እንዳይረዝም ማለት ፈጣሪ አግባ ብሎት ነው ወይስ በራሱ ምኞት ነው አገባት ነው? አጭር ነገር ፈጣሪ አግባት ብሎት ነው ወይስ በራሱ? ነቢያት ናቸው። ነቢያት ማንኛውንም ውሳኔ ወይም ማንኛውንም የህይወት ተግባር የሚፈጽሙት ከራሳቸው ፍላጎት ጋር የሚስማማውን ብቻ መርጠው አይደለም። ከአምላክ አስተምህሮ ወይንም ትምህርት ከሱ ያልተቃረነ ነገር ነው የሚያስተምሩት። በአጭሩ ይሄ ነው። አሁን ያንተን ጥያቄ ዳይሬክትሊ ለመመለስ ያክል ማለት ነው። ግን ስለ ጋብቻው ካነሳ አይቀር ሰዎች ሚስሊድ እንዳይሆኑ ስለ ጋብቻው አሁን አንተ ለምሳሌ አሁን እኔ ለምሳሌ ጋብቻው ምንድን ነው? አሁን ጥያቄ ፈጣሪ አግባ ብሎት ነው አግባ አላለውም የሚለውን ቅድም እየነገርኩ ነው። ነቢያት እንደመሆናቸው መጠን ነቢያት ማንኛውንም ተግባር የሚፈጽሙት ከአምላክ ትእዛዝ ያልተቃረነ ነው የሚሆነው። ግን ለምሳሌ በአንድ እግርህ እንደዚህ ቁም፣ በአንድ እግርህ ተራመድ የሚል የዕለት ተዕለት ውሳኔ የላቸውም በህይወታቸው በኖርማል ህይወታቸው ላይ ማለት ነው። አሁን መሰረታዊ ጥያቄ መሆን ያለበት እሳቸው ያንን ያገቡበት ምክንያት ምንድን ነው? እንዴት ህፃን ልጅ አሁን በአንተም ሎጂክ ማለት ነው ሊያገቡ ቻሉ የሚል ጥያቄ አሁን የፈለኩት ምን ኡስታዝ አሁን የፈለኩት ፈጣሪ አግባ ብሎታል ወይም አላለውም ነው። አጭር ነገር ወይ በራሱ ፍቃድ ነው በራሱ መሻት አገባ ነው ማለት የሚለው የሚፈልግ ሆነ ወይም ደግሞ ፈጣሪ አግባ ብሎት ነው። ከሁለት አንዱ ብቻ ነው ፈልገው መልስ ማለት ነው። ፈጣሪ የእሳቸውን ጋብቻ አልተቃወማቸው። የራሳቸው ያ ፍላጎት አለ። የራሳቸው ፍላጎት ሊያገቡ ያፈለጉበት የራሳቸው ሪዝን አለ። እሱን ሪዝን አብራራልህ ነበረ መጀመሪያ ጥያቄ ላይ ቢብራራ። ነገር ግን አምላክ ግን ይሄንን ነገር እንዳታደርጉ አላላቸው፣ ወይም የአላህ ክልከላና እቀባ ግን አልነበረም። ስለዚህ አግባት ብሏል ማለት ነው። ጥያቄን በተቻለ መጠን ዳይሬክትሊ ለመመለስ እየሞከርኩ ስለሆነ አይ ኡስታዝ አጭር ነገር አግባት ብሏል ማለት ነው። አይሻን መሐመድ አይሻን እንዳገባ አላህ ፈቅዷል ማለት ነው። እኔ በዚህ ሊያዛ አዎ ፈቅዷል እኮ እያልኩ ነው። አዎ ነግሬሃለሁ። ትእዛዝ መታዘዝና ትእዛዝን አለመጣስ ሌላ ጉዳይ ነው። እሺ አሁን ትንሽ አሁን አንድ የ50 ዓመት እንጠይቀዋለን ነውር ነው።
አንድ የ50 ዓመት በላይ የሆነ አባት የ9 ዓመትን ሕፃን ልጅ እንዳገባ ጥሩቆች እየተባሉ የተለያየ መልክ እየተፈጠረ መጣ። ለምሳሌ አንድ ባንግላዴሻዊ የሱፍያ ጠሪቅ ብሎ ያስተማረው አለ። ቆይ አንድ ጊዜ ወጣ እንትና አቡ ሱሄል ኔትወርክ ነው መሰለኝ ያስወጣው። አግባ ሄርክ አቡ ሱሄል ኔትወርክ ነቀለ እና ምንድነው አስቸኳይ መልእክት ላይ ምንድነው መጥቆ ሐሳብ ልጭሽ አንድ ጊዜ ምንድነው እና ምንድነው አንድ ባንግላዴሻዊ ምንድነው ስሙን ረሳሁት እሱ ያስተማረው እሱ የራሱ የሆነ የሱፍያ ጥሩቅ አለው። ጠሪቃ ብሎ ማለት አካሄድ ማለት ነው። እና አሁን ለምሳሌ ይሄ ተሰብስበው የሚሉት ወይኔ በጣም ነው የሚደብረው ይሄ ነገር። እና ኢቭን የኦርቶግሎል ታሪክ ላይ ጀመር አድርገውት ነበር። ኖርማሊ የሱፍዮች ጥሩቅ የሚባለው አካሄዳቸው ተሰብስበው የሚሉት ነገር ስለሚደብር እና የኦርቶግሎል ታሪክን የጻፈው ሰው እኔ አድንቄዋለሁኝ። ሙሉ ለሙሉ መሬት ላይ ያለውን ባለፉት ዘመናት የነበረውን እንደዛ ተሰብስበው የሚጮሁትን የሰው ልጆችን ጦሪቃዎች አለማሳየቱ የፊልሙን ዳይሬክተር አድርቄዋለሁኝ። ነገር ግን መሬት ላይ በወረደ በጣም በሚገራርም ሁኔታ የሱፍያ ጦሪቃ ብሎ ማለት በነገራችን ላይ አካሄድ ማለት ነው። የሆነ ይሰበሰቡና ብቻ የሆነ ሀሳብ ይጨምራሉ ከሶላት በኋላ ወይም የሆነ ጊዜ ሐድራ የሚባል አለ፣ ሊቃ የሚባል አለ። እነዚህ የሱፍያ ጥሩቆች ጥሩቅ ብሎ ማለት አካሄድ ማለት ነው። ስለዚህ አካሄድ የመጣው የሃይማኖት የሆነ ሼሁን መሰረት አድርጎ ነው። በዛ ዘመን የነበረው ሼህ እንደዚህ አድርገን ጸሎት እናድርግ፣ እንደዚህ አድርገን ዱዓ እናድርግ፣ እንደዚህ ብለን ምናምን ብሎ ሐሳቡን ይሰጣቸዋል። የሱን ሐሳብ ተከትለው ያደርጉታል። ያ ምን ይባላል? የሱፍያ ጥሩቅ ይባላል፣ ጠሪቃ ይባላል፣ አካሄድ ማለት ነው። እና ይሄን ይመስላል። እሺ ሰዓዲ ቀጥይ ወደ መልእክቱ። ሰላም አለይኩም ሰላም። ጽራ አይደለም ችግር የለም። እሺ ወደ ምን ተፈጠረ ደግሞ? ስለንትን ነው። አረ ችግር የለም ቀጥይ። ያን ልስማው ሳልሰማው እንደው ችግር ነው አይደለም የምለው ውዴ። ስራ ላይ ነሽ፣ እየነገርሽ ነው። ነጋዴ ሆነሻል። አላህ ያሳብ። እሺ አንዴ ልናገር። የስራ ነውና ከኢትዮጵያ መምጣት የምትፈልጉ ፓስፖርት እጃችሁ ላይ ያለው ወንዶች የካምፓኒ ነው ካምፓኒ ደውሎልኝ ነውና 5 ሰው ይፈልጋል። 5 ሰው ይፈልጋል። ቅናሽ ነው ራሱ ብሩም ቅናሽ ነው። 250 ሺህ ብር ብቻ ከፍላችሁ መምጣት ነው። እና ይሄን እድል ተጠቀሙ በዚህ በ2 ቀን ውስጥ ማለት ነው። እና መምጣት የምትፈልጉ አናግሩኝ። እንደዛም ደግሞ ኩዌት፣ ዱባይ፣ ሳውዲ፣ ኳተር መምጣት የምትፈልጉ ወንዶችም ሴቶችም አናግሩኝ ማለት ነው። ፕሮፋይል ስል ቁጥር ያለ ማስቀጥ። ስለዚህ ኮሚሽን ይታሰብልኛል። ማስታወቂያ ሰራለሁ። ሰሪ ማስታወቂያ ይታሰብልሻል። ለማንኛውም ሰዓዲ ያለችው ዱባይ ናት። ሴቶችም ሆናችሁ ወንዶች ወደ ኳታር መሄድ የምትፈልጉ ወይም ወደ ዱባይ መሄድ የምትፈልጉ ሰዓዲን አናግሯትና እንትን ሂዱ፣ ወደ ዱባይና ወደ ኳታር ለስራ ሂዱ ነው አንደኛ። ሁለተኛ ምንድን ያለቻችሁ በዚህ ሰሞን ወንዶች 5 ወንዶች የሆነ ካምፓኒ ይፈልጋል፣ 5 ሰው ይፈልጋል። እናንተ 5 ሰዎች 250 ሺህ የኢትዮጵያ ብር ያላችሁ እኔን አናግሩኝና ዱባይ ካሉ ካምፓኒ ጋር አገናኛችኋለሁ እያለቻችሁ ነው። ሰምታችኋል። መስራት የፈለጋችሁ ዳይ ሰዓዲን አናግሯትና ወደ ዱባይ ነው ቶሎ። ዱባይ መጥቼ ነው ወይ መሰራው ለምትሉ ዱባይ በግ መጠበቅ፣ ግመል መጠበቅ፣ መቆፈር፣ አርማታ የተለያየ ስራ ነው። ብቻ ስራ ይሁን ብቻ ደሞዝ ይክፈሏችሁ። ተግባብተናል። ዱባይ ብሎ ማለት ቁጭ አድርጎ በርገር ላይ ያበላችሁ፣ ኬክ ላይ ያበላችሁ፣ ሊያዝናናችሁ መስላችሁ እንዴ? ስራ ነው። ስራ የትኛውም ሀገር አንዱ ሀገር ነጭ አንዱ ሀገር ጥቁር አይደለም መልክ ማለት ነው። ስለዚህ የምትሰሩትን ስራ አምናችሁ ተቀበሉ። በግ ማገድን ስራ ብላችሁ ቆጠሩ። አርማታ መስራትን ስራ ብላችሁ ቆጠሩት፣ ተቀበሉት። ካልተቀበላችሁት ማለት ነው የሰው ልጅ ውስጡ ካልተቀበለው ቁጭ ብላችሁ ኬክ ብሉ ብትባሉ ራሱ ደስ አይላችሁም። ስለዚህ ዋናው ምንድነው? ራስን ማሳመን ነው። ስለዚህ ዱባይ ሲባል የዱባይ የሆነ ፎቶ ነው አይደል ያሳያችሁ። እንደዛ የሚባል ነገር የለም። አዎ በኳታርም በካምፓኒ ነው። ሰዓዲ ኳታርም በካምፓኒ ነው ወይ እያለች ነው። ኳተር እና ኩዌት በካምፓኒ መሄድ ይቻላል፣ ግን በተመራጭ መሄድ ይቻላል። ለምሳሌ ሹፍርና የምችሉ እንግሊዝኛ የምችሉ አሁን ሰሞኑ ራሱ 2 ልጆች የጀመሩ አሉ። መሄድ ትችላላችሁ። በተለይ ቋንቋ የምችሉ ሹፍርና የምችሉ ኳተር እና ኩዌት በጣም ምርጥ ሀገር ናት። ደሞዙም ራሱ አሪፍ ነውና መሄድ ትችላላችሁ። በምርጫ ነው እንጂ ተመርጣችሁ። ፕሮሰሱ እስከ 20 ቀን 15 ቀን ነው የሚፈጀው። እሺ ስሚ፣ ወይኔ ባለፈ ግን አንድ ልጅ ማለት ነው ግን ፌስቡክ የተዘጋ የታግቻ እናገረዋለሁኝ። ፌስቡክ የተዘጋ ይሄ መጀመሪያው መሰረት የሚለው ማለት ነው። አሁን ባለፈው የከፈትኩት ሳይሆን የበፊቱ
እና በዛ ላይ ምንድን ያለኝ የፈለገ ስራ ይሁን ነው ያለው። ብቻ በግረኝነትም ይሁን በግ ያለው አረብ ካለ አገናኘኝ ያለኝ። ከየት ላገናኘው እንዲህ ውስጤ እንዴት እንትን እንዳለ ወላሂ። እና ዋናው ነገር ምንድነው መታችሁ አለመቀመጣችሁ ነው። ትንሽም ብር ትሆን አንደኛ እሺ ናግባ፣ ትንሽም ብር ትሆን አንደኛ ብር ከከፈሏችሁ። ስለዚህ የሰው ልጅ የሚያሳምን ራሳችሁን አሳምኑ። ወደ ዱባይም ሂዱ፣ ወደ አረብ ሀገርም ሂዱ፣ በየትኛውም ዓለም ሂዱ። ህጋዊ ስራ ማለትም ከፈጣሪ ጋር የማያጣላችሁ ሌብነት ምናምን ካልሆነ ሐላል ብቻ ይሁን እንጂ ራሳችሁን አሳምናችሁ ደስተኛ ሆናችሁ ስሩት። በጣም ነው የሚጣፍጣችሁ። ራሳቸውን አሳምነው አሁን ለምሳሌ ስንት ልጆች አሉ። እኔ በነገራችን ላይ ካሁን በኋላ ማለት ነው ህዝብ እየበዛ ነው፣ ስራ እንደ ሎተሪ ሆኗል። ስለዚህ በግ ጠብቄ አረብ ሀገር ሰርቼ አረብ ሀገር እየቆፈርኩ ነው፣ አረብ ሀገር መዝራ ነው ምዘራው እያለ የሚያላዝን ሰው ካለ በስድብ ጥግርር ነው ማድረግ ያለበት። ተሳደቡ፣ ስደቧቸው፣ ስነ ስርዓት መያዝ አለባቸው። ስለዚህ እና ምን የሰው ልጅ ለስራ አይደል የተፈጠረው? እና ሁላችሁም በተመሳሳይ ዶክተር ልትሆኑ ነው አትሆኑም። ሁላችሁም በተመሳሳይ ሀብታም ልትሆኑ ነው አትሆኑም። ምንድነው የምታደርጉት? ስራ ነው። አረብ ሀገር ሰርታ ማለቃቀስ። አረብ ሀገር ጀሃነም የሰሩ እኮ አስመስሉት እኮ። አረብ ሀገር መስራት ጀሃነም መስራት አይደለም። በነገራችን ላይ ግብርና መስራት እንዴ! አሁን እኛ ሀገራችን ማለት ነው ሀገራችን እርሻ አሁን አገራችን እርሻ ተጣቦ ነው ሰው እኮ ለስደት የነበረው እንጂ በቂ እርሻ ቢኖር እኮ እያረስን ቤተሰቦቻችን እኮ እያረሱ ከእርሻ በሚያገኙት ነው ለዘላለም ያኖሩን። አልሐምዱሊላህ። ነገር ግን ሰው እየበዛ ሲመጣ እርሻ እየተጣበበ ነው ሰው የስራ እድል ብሎ የሚሄደው። ስለዚህ ችግሩ ከሀገሩ ጋር ከብርዱና ከሙቀቱ ጋር ተስማምታችሁ እንዴት መኖር እንዳለባችሁ ህይወታችሁን እዛ ላይ መመስረት እንጂ ዊንዶ በግ እየጠበቁ በግ መጠበቅ እንዴ ጥሩ ስራ ነው። ግመል መጠበቅ ስራ ነው። ግን እወቁበት ነው። ተቀበላችሁ አምናችሁበት ስሩ። አንድ ነገር ካላመናችሁበትና ራሳችሁን ካላሳመናችሁት እመኑኝ እናንተ ቡርጅ ኸሊፋ ቁጭ አድርጎ ቢቀልቧችሁ አይዋጥላችሁም። ትጠራጠራላችሁ። ምንድን ነው ብላችሁ ለምንድን ነው እንደዚህ የሚያደርጉ? ምክንያቱም የሰው ልጅ ተጠራጣሪ ነው። የሰው ልጅ ጠያቂ ነው። ምክንያቱም አላህ አቅል አእምሮ ስለሰጠ ማለት ነው። ስለዚህ አእምሮ የሰጣችሁ ልትመረምሩበት ነው። በዚህ ሰዓት ግመል ጥበቃ፣ በግ ጥበቃ፣ እርሻ፣ ግርድና ሎተሪ ሆኗል። በነገራችን ላይ አገር ውስጥ ያለው ሰው እኮ ማለት ነው በየት በኩል ውጭ አገር ብሄርኩ ብሏል እኮ። ምንም ይሁን ምንድን ነው ሰው ታላን ሲል ደቃት ምን አይነት ካምፓኒ ነው? እኔ ያለሁት ኳታር ነው። ያው አሁን እዚህ ያለውን ሲቹዌሽን ትንሽ ስለማቆም ጭምር ነው። ሰዓዳ ምን አይነት ካምፓኒ ነው አሁን በወንድ ስራ ያለው? ምናልባት የሴት ሊኖር ይችላል። በጣም የሚገርማችሁ ነገር ግን አንድ በአሁኑ ሰዓት ማለት ነው አረብ ሀገር ላይ ወላሂ በተንኮላችንም በስድባችንም ይኸው ሰሞኑን እያያችሁት ነው። እኔ ኢትዮጵያዊ እንትን የአረብ እንትን ትራፊ አልበላም። ልክ በእንደዚህ አይነት መጥፎ አመለካከት መጥፎ አስተሳሰብ የኛ ማህበረሰብ ማለት ነው አረብ ሀገር በመግባት ቀደምት ነው። ነገር ግን አሁን ጠቅልሎ ዳር ወጥቷል። የሚገርምሽ ነገር ማለት ነው አሁን እኔ ያለሁበት እዚህ ኳታር ላይ የቤት ሰራተኛ ራሱ አበሻ እየጠፋ ነው። የሚገርምሽ በኬንያ በኡጋንዳ በጋና ምናምን እየተተካ ነው የቤት ሰራተኛ ራሱ። ይሄ ዳውንታውን በይ የኪችን ምግብ በይ በየመንግስት መስሪያ ቤቱ በይ በየትራንስፖርቱ በይ በየሴኩሪቲ በይ እያንዳንዱ ቦታ ላይ በቃ ጥቁሮች አሁን ገብተው ጨርሰውታል። በፊት እኔ እዚህ ሀገር ስገባ ሁሉም ቦታ የነበረው ኤርትራዊ፣ ሱዳን፣ ኢትዮጵያዊ ነበር የነበረው። ኬንያ ሁላ አልነበረም። አሁን ግን የኛ አበሻ ማለት በትቢቱ በመጥፎነቱ በምቀኝነቱ በቃ እየተገፋ ወጥቶ አንድ ሰው አታገኝም። በቃ ከዳማ አሁን የቤት ከዳማ ራሱ ወላሂ 100 ቤት ብትሄጂ ከ100 ቤት አንድ ቤት ብታገኝ ነው። ጥቁሮች ወረውታል። የሚገርምሽ ነገር ማለት ነው። እና የለም አይፈልጉንም። በቃ እያወጡን ያለው አንደኛ የእንትን የዲፕሎማሲም ስራ ያስፈልገዋል። ሁለተኛ ደግሞ እኛም አክላቅ ስነ ምግባራችን ይሄነ መጥፎ ሆኗል። ማህበረሰባችን ደግሞ ስራ አጥቶ እየተንከራተተ ነው። በጣም ብዙ ችግር አለበት። ያገኘነውን ነገር አሁን እንዳልሽ ያገኘነውን ነገር ስነ ስርዓት ባለው መልኩ አንገታችንን ደፍተን ልንሰራ አንገባም። አረብ ሀገር የምንገባው መጥፎ ነገር ለማድረግ የሆነ አጭበርብረን የሆነ ነገር ቦጭቀን ምናምን ወደ ሀገራችን ለመሄድ ነው የምናስበው። በዛ ደግሞ አሁን እየተገፋን ነው። አረብ ሀገርን በአረብ ሀገር በመግባት በቀደምትነት ማንም ያክለን የለም። ነገር ግን በአሁኑ ሰዓት እየተገፋን ነው። አሁን እኔ
ሳዳ ኳታር በካምፓኒ ያለ ስትለኝ ገርሞኝ ነው በጣም። ምክንያቱም የለም በቃ የሚመጣው ጥቁር ከጋና፣ ኬንያ፣ ኡጋንዳ፣ ናይጄሪያ ነው የሚፈሰው እዚህ ሀገር ለሁሉም ነገር። የሚገርምሽ አንድም ኢትዮጵያ ቪዛ የሚሰጥ ካምፓኒ የለም እና ያ ገርሞኝ ነው። እስቲ ሳዳ ትንሽ ነገር በይ። አሰላሙ አለይኩም። አንዴ እኔ እወጣለሁ ሊዘጋብኝ ነው። መረጃ ነኝ መሲ አካውንቴ ዘግቶ ነው። መሲ በዚህ በጴንጤ ዙሪያ በምትሰሪው በጣም ፊትም ጀምሮ እከታተልሽ ነበርና በዚህ በአንዳንድ ከጎን በሚመጡ የራሳችን የሆኑ ሰዎች አህካምና ፍርድ በሚሰጡት ላይ መልስም ባሰጫቸውና በዲን ጉዳይ ላይ በተመለከተ ብዙም ወደ እነሱ ትኩረት ባሰጫ አንቺ አሁን ያለሽበት ቦታ ላይ እንኳን አይደለም እኛ ላንቺ ሁሉም ሰው ነው ዱዓ የሚያደርገውና መልስ ወደ ጎን አትስጪ። ማንም ሰው ሁክም ቢሰጥም ምንም ቢልም አንቺ እየሰራሽው ያለሽው ነገር እኔ ካለሁበት አካባቢ አንጻር ነው ምነግርሽ። በጣም በኩፍር ላይ ብዙ በጴንጤ ዙሪያ እየተሰራ ነገር ያለውን ስለማቅ ከዚህ በፊትም ብዙ ጊዜ አውርተናል። መረጃ የሚል ስም ነበረኝና ታውቂኝ ይሆናል ታስታውሺ ይሆናል። አካውንት የተዘግቶ ነው። አደራሽ የምለው ነገር ታያቸው። አንቺ ትልቅ ስራ ላይ ነው ያላችሁ እናንተ በተለይ ማን ተቆረጠው? እኔ ነኝ እሱ ነው ሊዘጋቢ ነው እንዳልዘጋበት። ምንድነው ዛሬ ግን መሲ አጀንዳው? ወንጌል ወገኖች አሉ እኮ ይግቡ እንዴ? ይግቡ ታዲያ ሌላ ሆነበት። ግቡ ወገኖች። ወለው ያንተ ፒትሩሄ ሳዳ አለሽ የጠየኩሽን ጥያቄ እስቲ ጌትነት ካህና ግባ እስኪ ጌትነት አቶ ጌትነት ሳዳ የለችም መሲ ወጣለች። ምን አይነት ካምፓኒ ጅላት ነበረ እና የምን አይነት ካምፓኒ ነው እዚህ ለወንዶች ያለው በካምፓኒ ያለችውን ስራ እሱን ፈልጌ ነበረ። ሳዳ በቃ ስትመለስ ታወራለች። እሺ ጌትነት የለም። ጌትነት ዲስኮኔክት ጌትነት እሺ እውን ኢየሱስ ኤምዲ መሐመድ ነው መስል ስሙ ኤምዲ እንዴ ኤምዲ ምንድነው? አታወራም እንዴ? ይሁን ኢየሱስ ጌታ ነው። እሺ ካህን አንድ ሰሞኑን የሆነች አንድ ወፈፌ ሰላም የኢትዮጵያ ሙስሊሞች ጠቅላላ አሁን ከእፎ እየተማሩ ነው ብላ ምናልባት አይተሻት ከሆነ በእሷም ትንሽ ሂጂባት እስቲ። ያቺ ተዋት፣ ያቺ እንከፍናት፣ ምንም አታውቅም። እቺ ኦርቶዶክስን ራሱ አታውቅም ምስኪን። ባለፈው ቪዲዮ ሰርቼባታለሁ ግን እይታ ስለሌለ ነው። ተዋት። ፎሎ አድርጉኝ ነው የምትለው ሲጀምር፣ እሷ ለፎሎ ነው የምትሰራው። ተዋት።